እሺ ምንድነው? አይነ ጥላ ነኝ። በቃ አይነ ጥላ ነኝ። አይነ ጥላ? መተትም አለው መተት አለው። ስንት ዓመት ነው ከያዝከው? ምን አደረግከው? አስተካየሁት። ሰራሁለት። በምን ሰራህለት? አስተካየሁት። በቃ ህይወቱ ምስቅልቅል ያደረኩት ሰርቼለታለሁ። ምን አደረጋ? አመሰቃቀልከው? አመሰቃቀልኩት። በቃ እንዳይሰራ ቤት ውስጥ በቃ አስተኛሁት። እንዳይሰራ እሺ ምንድን ያደረግከው? በቃ ምስቅልቅሉን አወጣሁት። በቃ እንዴት አደረገ? በቃ እንዳይሰራ በቃ ቤት ውስጥ ተኝቶ በቃ እንዳይሰራ ዝግት ሰራውን በቃ ምንም እንዳይሰራ ተኝቶ ነው የሚውለው ሁሉ በቃ መዝጋን ዝግት አድርጎ ተኝቶ በቃ እንዳይሰራ በቃ ምንም እንዳይሰራ። እድሉ ላይ ነው የቆምከው? እድሉ በቃ ዘጋሁት። በቃ ዘጋሁት። እድሉን ዝጋን የተባልከው? ዝጋ በቃ እንዳይሰራ ምንም እንዳይሰራ በቃ እንዳይንቀሳቀስ። ስንት ዓመት ነው ከተመተትክ? ዓመት ነው ገና ዓመት ነኝ። ዓመት? አንድ ዓመት። አሁን ስራ አይሰራም? በቃ ይሰራል። ያው በቃ አይነ ጥላ ሴት ነሽ ወንድ? ሴት ነኝ። ሴት ነሽ? አዎ። አግብቷል? እኔስ አንቺ? እኔ አለው። አንቺ ሚስት ነሽ? እኔ አለው። አዎ አለው። አብረሽ ነው ያደግሽው? አለው ከልጅነት ጀምሮ ያለው። ምን ታደርጊዋለሽ? በቃ የኔ ነው። ያንቺ ነው? የኔ ነው። ትወጂዋለሽ? አዎ። እሺ ስለምትወጂው ምን ታደርጊለታለሽ? ምን ትገዢለታለሽ? በቃ ምንም እንዳይኖረው ምንም በቃ ዜሮ ይሰራል። ዜሮ በቃ ምንም ዜሮ። ከወደድሽው ገምን ዜሮ ታደርጊዋለሽ? እዛ ነው ስራዬ ነው እኮ። ከወደድሽው ገምን ዜሮ ታስገቢዋለሽ? ስራዬ ነው ታውቃለህ አንተ። በቃ ዝም በለኝ። መንፈስ ወዳጅ አይል ጓደኛ አይል ዘመድ አይል ገብረህልኛል ትወደኛለህ ለእኔ ሰግደሃል አይልም። ጨሌውን ቅቤ ቀብተህልኛል፣ ቡና ፍልተህልኛል፣ ሰንደል ለኩሰህልኛል፣ ሽቶ አጠጥተኸኛል አይልም። ምንም ብታደርግለት አጋንንት ነው፣ አንተን ነው የሚያጠፋው። የፈለገ ብትገብርለት ገንዘብ እያሳየ ገሃነም ነው የሚከትህ። ስትሰግድለት በጓደኛ ላይ በዘመድ ላይ ተነሳ ነው የሚል መቀኛ ያደርጋል። ያመለከው መንፈስ ነው የሚያጠፋ። ያመለከው መንፈስ ነው አንተንም ዘርን ይዞ የሚጨርስ። ስለዚህ አጋንንት ማንም አይወድም። አንዳንድ ሰው ለገንዘብ ብሎ ኢሉሚናቲ ይገባና ሉሲፈርን ይቀበላል በደሙ። አንዳንድ ሰው ገንዘብ ፈልጎ ጠንቋይ ቤት ይሄዳል፣ ይሰግድለታል፣ ገንዘብ ስጠኝ ይለዋል፣ ሀብት ንብረት ስጠኝ ይለዋል። አጋንንት ሰጪ አይደለም። አጋንንት ከአንዱ ቀምቶ ለአንዱ ነው የሚሰጠው። ከአንዱ ይሰልብና ለአንዱ ነው የሚሰጠው። መንፈስ ሰጪ እግዚአብሔር ብቻ ነው። አጋንንት አይሰጥም። አጋንንት ከአንዱ እየቀማ ለአንዱ ነው የሚሰጠው። ለምን? ሌባ ስለሆነ። ሌባ ከአንዱ ይቀማል ለአንዱ ይሰጣል። ሰርቆ መጸወተ ነው ነገሩ። አጋንንት እንደዚህ ነው። ስለዚህ አጋንንትን የምታፈቅሩ ሰዎች፣ መተትን የምትወዱ ሰዎች፣ ለጠንቋይ የምትሰግዱ ሰዎች፣ ዛርን የምትለምኑ ሰዎች ሳይረፍድባችሁ መቃብራችሁ ሳይቆፈር ልጣችሁ ሳይማስ ንስሐ ግቡ። ወደ እግዚአብሔር ቀረቡ። ወደ እውነተኛው አምላክ ወደ ኢየሱስ ክርስቶስ ቀረቡ። እግዚአብሔር ከወደደን የሚሰጠን የዘላለም ሕይወትን ነው። ክርስቶስ ስለወደደን ነው ራሱን የሰጠን። ነፍሱን አሳልፎ የሰጠን እኮ ስለሚወደን ነው። አጋንንት ራስን ስጠኝ ሙትልኝ ቢል አይሞትልህም። እንኳን ሊሞትልህ አንተን ነው ይዞ የሚገልህ። ስለዚህ አያዋጣም። ለአጋንንት መስገድ አያዋጣም። ያዋጣኛል ብላችሁ በየጠንቋይ ቤት የምትሄዱ፣ በየደብተራው ቤት የምትሄዱ ሰዎች አያዋጣችሁም። ያሰራችሁት መስተፋቅር፣ ያሰራችሁት ግርማ ሞገስ ለትውልዳችሁ እርግማን ሆኖ ነው የሚተላልፈው። ይህ ጥሪ የንስሐ ጥሪ ነው። ንስሐ እንድትገቡ ነው። ወደ እውነተኛው አምላክ ወደ እግዚአብሔር እንድትቀርቡ ነው። ሰጪ
ነሺም እግዚአብሔር ብቻ ነው። የሚሰገድለት እግዚአብሔር ብቻ ነው። መንፈስ ቅዱስ እኮ ከልጅነታችን ጀምሮ አብሮን ቢያድግ ነገራችን የተስማማ እድላችን የቀና የምንሰራው የተባረከ ኑራችን የሰመረ ይሆን ነበር። ግን ችግሩ መንፈስ ቅዱስ አብሮን አላደገም። አብሮን ያደገው እንዲህ አይነት አይነጥላ ቡዳ ዛሩ ነው አብሮን ያደገው። በወላጆቻችን ችግር፣ በራሳችን ችግር መንፈስ ቅዱስን አልፈለግነውማ። በቅዱስ ቁርባኑ አልፈለግነውም። ልክ ትንሽ ስናድግና 12 ዓመት 13 ዓመት ስንሆን አይ ጎልምሰሃል፣ አንተ በቃ አድጋል፣ አንቺ የወር አበባ ማየት ጀምረሻል ብለው ልጆቻችን ከቅዱስ ቁርባን ያርቁናል። ከዛ ከቅዱስ ቁርባን ከራቅን በኋላ ኃጢአቱን እንለማመዳለን፣ እርኩሰቱን እንለማመዳለን። አጋንንቱ ይገባል። አብሮ ያደገውም የተወለደው መንፈስ አብሮን ያድግና ያው ይጫወትብናል። መከራ እንበላለን፣ እንሰራለን፣ ባዶ ነው። እንሮጣለን፣ እንደክማለን፣ ምንም የለም፣ ዜሮ ነው። ለምን? መንፈስ ቅዱስ አብሮን አላደገም። መክሊታችን ስጦታችን የሚቀብረው ይሄ መንፈስ ነው። አይነ ጥላ በተለይ አብራ የምታድግ መንፈስ ነች። ወንድ ላይ ሴት አይነ ጥላ፣ ሴት ላይ ወንድ አይነ ጥላ ሆኖ የሚያድግ መንፈስ፣ እድል ሰባሪ፣ ስጦታ ቀባሪ መንፈስ አይነ ጥላ ነው። ያልገባን ነገሬ ነው። አይነ ጥላ እስካለ ድረስ ከኛ ጋር እድላችን አይሰምርም፣ እድላችን አይቃናም። አይነ ጥላ ከኛ ህይወት ውስጥ እንዲወጣ ነው መታገል ያለብን፣ መጸለይ ያለብን። ጌታ ሆይ በህይወቴ ላይ የቆመውን፣ በእድሌ ላይ የቆመውን፣ በጤናዬ ላይ የቆመውን መንፈስ ገስጽልኝ፣ እባክህ አውጣልኝ ያልን ልንለምነው ይገባል። በመቁጠሪያ በደንብ እየሸለጥ ነው አንተ አይነ ጥላ ውስጥ ያደፈት ውጣ እያልን ልንቀጠቀጠው ይገባል። አይነ ጥላ በጣም ክፉ ነው። ኃጢአት የሚያሰራ አይነ ጥላ ነው። ድል የሚዘጋ አይነ ጥላ ነው። ህልመ ሌሊት የሚያሳይም አይነ ጥላ ነው። ህልመ ሌሊት ዝም ብሎ አይታይም። ህልመ ሌሊት ማለት አይነ ጥላ ነው። በሰው ተመስሎ መጥቶ የሚገናኘን ምንድነው? አይነ ጥላ ነው። ክፉ መንፈስ፣ ክፉ መንፈስ በቀላሉ የማይለቅ ካህን አይል፣ ዲያቆን አይል፣ ምዕመን አይል፣ ሁሉንም እንደ አይነቱ የሚይዝ አይነ ጥላ ነው። ረቂቅ የሆነ መንፈስ መቼ እንይዘዋለን? ስንጸልይ፣ ስንሰግድ፣ ስንቀጠቀጥና አንተ አይነ ጥላ ከህይወቴ ውጣ እያልን ስንቀጠቀጥ፣ ስንዋጋው። አብሮ አደግ መንፈስ ካልተዋጋን ነው አይወጣም። በውጊያ ነው የሚወጣው መንፈስ። ዝም ብለን እንደው ማተብ አሰራለሁ በስመ አብ ስል ከኔ ይወጣል ከኔ ይሸሻል ብንል ምንም ዋጋ የለውም። ብንመጻደቅ አገልጋይ ነኝ ብንል ዋጋ የለውም። ሰይጣን የሚሸነፈው በትህትና በጸሎት፣ በትህትና በስግደት፣ በትህትና ዲያብሎስን በመቃወም ነው እንጂ እኔ ጋር አይደርስም እያልን ራሳችን እንደ ጻድቅ እያየን የምንመጻደቅ ከሆነ አይወጣም። ቲቪተኛ ከሆንን አይነ ጥላ አይወጣም። ብዙዎቻችን ቲቪተኛ ነን። ልባችን ላይ ትዕቢት አለ። በጣም ከባድ ትዕቢት፣ ሰውን የምንንቅ ነን። ውጭ የተቀመጠውን የኔ ቢጤ ከኛ በጣም ያነሰ ይመስለናል። እሱ ገንዘብ ስለሌለው ነው ቁጭ ያለው። በመንፈሱ ግን የበለጸገ ሀብታም ነው። እኛ ግን በመንፈስ ድሃ ነን። ገንዘብ ያለን ድሃዎች እኛ ነን። ገንዘብ አለን ግን ድሃ ነን። የመንፈስ ድሃ፣ የነፍስ ድሃ፣ ነፍሳችን ላይ ምንም ጽድቅ የሌለ፣ ልባችን ላይ ምንም በጎነት የሌለ፣ መልካምነት የሌለ፣ አሳዳጆች፣ ክፎች፣ ምቀኞች ነን እኛ። ሌላውን እንንቃለን። እኛ ራሱን የተናቀን እኮ ነን። ሰይጣን የናቀን ሰዎች እኮ ነን። ሰይጣን የሚፈራን ሲሆን ሰይጣን የናቀን፣ በክፉ ተግባራችን የናቀን፣ ልባችን ላይ ባለው ክፉ ስራ ማለት ነው። ልባችን ላይ ተንኮል፣ ምቀኝነት፣ የገዳይነት ልብ ይዘን ግን ሌላውን እንንቃለን። የሃይማኖ ድሃ ሆነን ገንዘብ የሌለውን ድሃ እንላለን። ሌላውን እንንቃለን። ደና ልብስ የለበሰው እናከብራለን። ደና ልብስ ያለበሰውን እንንቃለን። ገንዘብ ያለው እናከብራለን። ገንዘብ የሌለውን አናከብርም። ዕውቀት ያለው እናከብራለን። ዕውቀት የሌለውን አናከብርም። እኛም መቼም ደርሰን ሌላውን ለመመራመር ሌላውን ለመመዘን ደረስን። የኔ ቢጤ መናቅ ከጀመርን በጣም ልባችን በትዕቢት ተሞልቷል ማለት ነው። ጽድቅ አልገባንም ማለት ነው። ስለዚህ የሰው ልጅን ሁሉ ልናከብር ይገባል።
ይህን አይነት መንፈስ እየቀጠቀጡ ማሸነፍ ያስፈልጋል። ይቀጠቅጣል። ሰራልኝ፣ ተጫወተብኝ። በቃ ጠጋበል ቀጥቅጧል። በመቁጠር ሰራልኝ፣ ተጫወተብኝ። እንዴት አድርጎ ሰራልኝ። በቃ ምን እያለ ይቀጠቅጣል? የማይጠራው የለም። አይነ ጥላ ቡዳ መተት እያገኘ የሚቀጠቅጠው እንደ ተጫወተብኝ። ተጫውተህበት እንዴት ተጫወተብኝ ትላለህ? ሰራልኝ። እሱም ሰራልኝ። እሺ ተዘጋጅ። ከነፍሱ ውጣ፣ ከመንፈሱ ውጣ፣ ከስጋው ከህሊናው ውጣ፣ ከደሙ ውጣ፣ ከድሉ ውጡ፣ ከዘመኑ ውጡ፣ ከወጣትነቱ ውጡ። ተዘጋጅ። ወጣ አፍለጣ አይነ ጥላው መተቱ ቡዳ አለ። ዛር አለ። ማን ትባላለህ? ተቋራኝ እልሁ የእሱ ነው። በጣም እልህኛ ነው። ጠቋር የእልህ መንፈስ፣ የትዕቢት መንፈስ ነው። ይህ ጨለማ መንፈስ ነው ጠቋር። አንዳንዶች ግን ይህን መንፈስ ለግርማ ሞገስ እያሉ በቀለበት አስደግሞ ያስራሉ። በንቅሳት ሰውነታቸው ሲቀብሩታል። ይህን ጠቋር ግርማ ሞገስ ሁነኝ እያሉ ስናገር እንድከበር እንድፈራ ማንም እንዳይናገረኝ እያሉ ይህን ጠቋር ነው የሚዋርስ። ይህ የወረደ መንፈስ፣ የወደቀ መንፈስ ለሀብት እያሉ ለመፈራት ለመከበር እያሉ ይህን ጠቋር ነው እንግዲህ ብዙዎች የሚዋረሱት። ግን ያው በኢየሱስ ክርስቶስ ይወድቃል። በስላሴ የወደቀ መንፈስ ነው። እዚህ ብቻ እኮ ነው የሚወድቀው። ሌላ ቦታ የተከበረ መንፈስ ነው። ሌላ ቦታ ለሀብት ይፈለጋል፣ ለግርማ ሞገስ ይፈለጋል፣ ለጥላውጊነት ይፈለጋል። እዚህ ብቻ ነው የሚዋረደው። ቤተሰቡን እኮ እንዳለ በቃ ለምን ምንድን ነው የተገበረልህ? በቃ ወሬ ተመለሱ። በቃ ወሬ ምንድን ነው የተገበረልህ? ተዘጋጁ። እጁ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም የዛር መንፈስ ጠቋር አዳልሞቴ ሰንጋላ ቡዳ አይነ ጥላ መተት ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። እድሉን ለቀናል። ነፍሱን ለቀናል። ሕይወቱን ለቀናል። በኢየሱስ ክርስቶስ ስም ሲኦል ታስረናል። 3 ጊዜ ጮና ቶሎ ውጣ። እግዚአብሔር ገሰጻችሁ። ሥላሴ ገሰጸ። ማነው ስምህ? ምትኩ ታከለ። በሕይወት ተጫውቶብሃል መንፈሱ? አዎ ተጫወተብኝ። እኔም ያው ትንሽ ስለምከታተል የመምህር ተስፋዬን ትምህርት ያው ስለ አይነ ጥላ ተልጅነት ያው አላቅም ነበር በፊት። ያው ከሆነ ሰዓት በኋላ እንደዚሁ ያው ትምህርቱን እንደዚህ መከታተል ጀመርኩ። ያው እግዚአብሔር ይመስገን። በርቱ፣ ጠንክሩ። በጣም እኔ ብዙ ፈተና ነው ያለፍኩት። በጣም በቃ ስራ የሆነ በቃ እንደዚህ አይነትን ስል በቃ ስራ እንትን አለብኝ፣ ዘጋብኝ። በቃ እንዳልሰራ ያው እተኛለሁ። በቃ ቤት ውስጥ ምንም በቃ ከሰው ጋር መቀላቀል አልችልም። በቃ መዝጋዘግቼ ቤት ውስጥ በቃ ትንት ምንድነው እኔ ራሴ በቃ ራሴን ጠይቃለሁ። ምንድነው እንደዚህ የሚያደርገኝ? ለምንድነው እንደዚህ በቃ ከሰው እንዳልቀላቀል? ለምንድነው ስራ እንዳልሰራ? ለምንድነው ስራ ጉልበት እያለኝ ለምንድነው ስራ እንዳልሰራ? ምን ሆኜ በቃ እግዚአብሔር ያውቃል። እግዚአብሔር ለሁሉም ቀን አለው። አይዟችሁ በርቱ ነው። እንኳን ደስ አለ። አዎ እግዚአብሔርን በቃ ወደ እግዚአብሔር መመለስ ነው፣ መጸለይ ነው። እግዚአብሔር አንድ ቀን ያው አይዞ በርታ። እሺ እንኳን ደስ አለ። እግዚአብሔር ካንተ ጋር ይሁን። በርታ። እግዚአብሔር ካንተ ጋር። እሺ ወበዝ የጠረከረ ነው እኮ የሚድነው። እሺ ቆይ ኳላ ያለው